አሰላሙ አለይኩም ወራህመቱላህ። ኢንሻአላህ ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ይህንን ድንቅና አስተማሪ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ በማድረግ ጀምሩ። አሰላሙ አለይኩም ወራህመቱላህ። ሰሞኑ በአላህ ፍቃድ በተወሰነ መልኩም እየተንቀሳቀስን እንደሆነ ታውቃላችሁ። ለስጦታ የሚሆኑ የሚያማምሩ ፓኬጆችን በማዘጋጀት ጀለቢያዎች፣ ሽቶዎች፣ ሰዓቶች፣ ጫማዎች ብቻ ለስጦታ የሚሆኑ እቃዎችን ትዕዛዝ እየተቀበልን በማድረስ ላይ እንገኛለን። ይህም እንዳለ ሆኖ በአላህ ፍቃድ ትንሽ ከፍ ልናደርገው አስበናል። ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ሰው ማንኛውንም እቃ በሂላል በኩል በማዘዝ ወደምትፈልጉበት ቦታ ልናደርስላችሁ ወስነናል። በተወሰነ መልኩም አንዳንድ እህቶች ከውጭ ሆነው አዘውን ለሚፈልጉት ሰው በአላህ ፍቃድ አድርሰንላቸዋል። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። እኛን አምናችሁ እያዘዛችሁ የሰው መለወጥ የሚያስደስታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። በድሮ ጊዜ በመንደሩ ሰዎች ዘንድ እንደ እብድ የሚቆጠር አንድ አዛውንት ነበር። ይህ አዛውንት ሁል ጊዜ በየመንደሩ እየተሽከረከረ በደል እያለ ይዞር ነበር። ሁል ጊዜም ከሱ ስር የማይጠፋ የ17 ዓመት ልጅም ነበር። ይህ ልጅ ነው ከጎኑ ሆኖ ሰዎች እንዳይመቱት፣ መንገድ ላይ እንዳይወድቅ፣ የሆነ ነገር እንዳይሆን ከጎኑ አይጠፋም ነበር። ይህ አዛውንት ሙሉ ለሙሉ ራሱን በማያውቅ ሁኔታ ነበር እብድ የሆነው። በደል እያለ ይህንን ቃል ከመደጋገም ውጪ ሌላ ምንም አይናገርም። የመንደሩ ሰዎች ከፊሎቹ ይህንን እብድ ሊመቱት፣ ከፊሎቹ ደግሞ አዝነውለት ምግብን ይሰጡት ነበር። አንድ ቀንም ይህ እብድ አዛውንት ከወጣቱ ጋር መንገድ ዳር ላይ ቁጭ ብሎ ሳለ አንድ መልካም የሆነ ፈረሰኛ በነሱ ጋር ያልፋል። ወጣቱም እብዱን ትኩር ብሎ ተመልክቶት ፈዞ ቀረ። ወደ ልጁ ጋርም ጎንበስ አለና ልጅ ሆይ ይህ እብድ ማን ነው? እስቲ ንገረኝ ብሎ ይጠይቀዋል። ከእብዱ ጋር የማይጠፋው ምስኪን ልጅ ይህማ አባቴ ነው፣ ራሱን ከሳተ ቆይቷል፣ በደል ከማለት ውጪ ሌላ ምንም ቃል አይናገርም ይለዋል። ወጣቱም ይህንን ሲሰማ የሚያውቀው ነገር ያለ ይመስል ፈዞና ደንግጦ ይቀራል። ወጣቱም እንደገና ወደ ልጁ ጋር ይዞርና እባክህ ልጄ የዚህን የአባትህን ታሪክ ልትነግረኝ ትችላለህን ብሎ ይጠይቀዋል። ልጁም የአባቴ ታሪክ በጣም ሰፊ ነው፣ እዚህ መንገድ ላይ ቁጭ ብዬ ለግሬ የመጨረሰው ታሪክ አይደለም። መንገድ ላይ ደግሞ አንዳንድ ሰዎች እያዩ ዋዛ ስለሚያደርጉን እዚህ ጋር አይሆንም ይለዋል። ወጣቱም ትንሽ ካሰበ በኋላ ችግር የለውም፣ ማታ ላይ እራት አዘጋጅቼ እቤቴ ጋብዛችኋለሁ፣ ያኔ ሙሉ ታሪኩን ትነግረኛለህ፣ በጣም የማውቀው ሰው ስለመሰለኝ ነው ብሎ ለልጁ ይነግረዋል። ልጁም ይህን ሲሰማ ፍርሃትም ደስታም ተሰማው። የማያውቀው ሰው በአንዴ ቤቱ ኑ ልጋብዛችሁ ሲል ትንሽ ተጠራጠረ። በሌላ በኩል ደግሞ አንድ ሰው እንኳን ቀና ሆኖ ወደ ቤቱ ጋብዟቸው የማያውቅ ሰው ይሄ ለመንደሩ አዲስ የሆነ መልካም ወጣት ኑ ወደ ቤቴ ልጋብዛችሁ ሲል በትንሹም ቢሆን ደስታ ተሰምቶት ነበር። ትንሽ ካሰበ በኋላም እሺ ብሎ በወጣቱ ሐሳብ ይስማማል። ወጣቱም ለልጁ ማታ ላይ በዚህ ቦታ ላይ ጠብቀኝ መጥቼ ይዣችሁ ይሄዳለሁ ይለውና ወደ መጣበት ጉዳይ ይመለሳል። ልጁ ስጋት ቢገባውም ነገር ግን አንድ ቀን እንኳን ጥሩ እራት በልተው ስለማያውቁ ወጣቱ ጋር ሄዶ ከአባቱ ጋር ጥሩ ምግብን ለመብላት ጉጉት አድሮበት ነበር። ፀሐይም መጥለቅ ስትጀምር ያ ምስኪን ልጅ እብዱን ይዞ ወጣቱ ባለው ቦታ ላይ መጠበቅ ጀመረ። ወጣቱም ወዲያውኑ ነበር የመጣው። ወደ ቤቱም ጋበዛቸው። ቤት ውስጥ ካለም ጥሩ ምግብን አቀረበላቸው። ልጁም ለመጀመሪያ ጊዜ ነበር ጠግቦ የበላው። ራሱን የማያውቀው ምስኪን አባቱ አሁንም ቢሆን በደል እያለ ቃሉን ከመደጋገምና እንደ እብድ ከመሆን አልተቆጠበም ነበር። በልተውም ከጨረሱ በኋላ ወጣቱ አባቱን እዛው እንዲተኛ ያደርገዋል። ወደ ወጣቱ ጋርም ዞሮ ላደረክልን ነገር አመሰግናለሁ ይለዋል። ወጣቱም ችግር የለውም እሺ አሁን የዚህ ምስኪን አባትህን ታሪክ ልትነግረኝ ትችላለህን ይለዋል። ምስኪኑ ልጅም በረጅሙ ከተነፈሰ በኋላ እሺ ምናልባት እኔ ይሄንን ታሪክ ስለነግረህ አልደረስኩበትም ይሆናል፣ ሰዎች የነገሩኝና የምነግርህ ይለውና ታሪኩን እንዲህ በማለት ይጀምራል። ከብዙ ዓመታት በፊት አንድ ሐሺም የተባለ ሰው ነበር። ይህ ሰው በንግዱ ላይ በጣም ትርፋማ የነበረ፣ ብዙ ንብረቶች የነበሩት ኩራተኛ ነጋዴ ነበር። በዛ መንደር ላይ የነበሩ ነጋዴዎች ሁሉ ከሱ ስር ነበር የሚሰሩት። እሱ ያላቸውን ነገር ያደርጋሉ፣ ያስቀምጥባቸውን መስፈርት ያሟላሉ። አንድ ነጋዴ ከሱ ጋር ሳይስማማ የሚሰራ ከሆነ መቼም ትርፋማ እንደማይሆን፣ ንግዱ ላይም ኪሳራ እንደሚያጋጥመው አሳምኖ ነበር ያሳያቸው። በዚህም አንዱም ሰው እሱን ቀና ብሎ አያየውም፣ አንድም ሰው አይዳፈረውም። በራሱ ላይ ድህነትን እየፈራ ሰው ሁሉ ያለውን ነገር ያደርግ ነበር። በመንደሩ ላይ ሐሺም መጣ ከተባለ መንገድ ይለቀቅለታል።
ከሌላ ቦታ ያስመጣውን ዕቃ ለነጋዴዎች በፈለገው ዋጋ እንዲገዙት ያስገድዳቸው ነበር። የመንደሩ ሰዎች በኑሮ ላይ ደከም ያሉ የኑሮን ስልት የማያውቁ ሰዎች ነበሩ። ለዚህም ነበር ሐሺም በደንብ ይጠቀምባቸው የነበረው። በዛ መንደር ውስጥ አንድ ምስኪን አዛውንት ነበር። ይህ አዛውንት በገበያ ውስጥ ትንሽዬ አታክልቶችን ባረጀች ሰረገላ ላይ በማስቀመጥ በገበያ ውስጥ ለሚፈልግ ሰው አስተያየት አድርጎ ይሸጥላቸው ነበር። ሐሺምን በመጣበት ቀን ያ አዛውንት ባለበት ቦታ ላይ ያልፋል። ሰዎች ሁሉ የሐሺምን መምጣት ሲመለከቱ መንገድ ልቀቁ እያሉ ያሰፉለት ነበር። ሐሺምም ደረቱን ነፍቶ የተቀባውም ሽቶ መንደሩን እያወደው ቀና ብሎ በጉራ ያልፍ ነበር። እንደ ድንገትም ሆኖ በዛ ምስኪን አዛውንት በኩል ሲያልፍ ያ ሰረገላ በትንሹም ቢሆን መንገድ ዘግቶበት ነበር። ሐሺምም ይህንን አዛውንት ሲመለከት ምን አይነት ንቀት ቢሆን ነው እኔ በማልፈው መንገድ ላይ ዘርግተህ እየሸጥክ ያለኸው? እኔ ስመጣ እንኳን መንገድን አትከፍትም ይልና የአጺሙን ነጭ ሽበት የወረረውን ምስኪን አዛውንት ላይ ይጮህበት ጀመር። ምስኪኑ አዛውንት ከሱ ጋር መዳፈር ፈልጎ ሳይሆን አቅም ስለሌለው ወዲያው ቦታ መልቀቅ ስላልቻለ ነበር። አዛውንቱ ይቅርታ እያለ ይቅርታን ከመጠየቅ ውጪ ሌላ አማራጭ አልነበረው። ሐሺም ግን በመናገሩና በቁጣው ብቻ አላበቃም። ዕቃዎቹን ዘርግቶበትና ተቀምጦበት የነበረውን ሰረገላ በእግሩ በኃይለኛ ይገፈትረዋል። በዚህ ሰዓትም አዛውንቱ መሬት ላይ ይወድቃል። ሊሸጣቸው ያመጣቸው አታክልቶች መሬት ላይ ወድቀው ይፈርጣሉ። የመንደሩ ሰዎች በሐሺም ድርጊት ቢደነግጡም አንዳቸውም አልተናገሩም ነበር። ሁሉም ለራሱ ፈርቶ ዳሩን ይዞ ይመለከታል። ሐሺምም ድምፁን ከፍ አድርጎ ከኔ ጋር የሚዳፈር ሰው ቅጣቱ ይሄ ነው እያለ መናገር ጀመረ። በቦታው ላይም አንድ ወጣት ነበር። ይህ ወጣት ፊቱ ላይ ድፍረት ይታይበታል። በእጁ ላይ ቁራሽ ዳቦ ይዞ ነበር። ወዲያውኑም ያ ምስኪን አዛውንት መሬት ላይ ተዘርሮ ሲመለከት እየሮጠ ወደሱ ጋር ያመራል። ለካ መሬት ላይ ተዘርሮ የነበረው አዛውንት አባቱ ነበር። አባቴ ሆይ ተጎዳህ እንዴ እያለ እየሮጠ ወደሱ ጋር ሄዶ ከወደቀበት ያነሳዋል። አባቱንም አንስቶ ካስቀመጠው በኋላ ከወደቁት አታክልቶች ውስጥ ለመሸጥና ለመበላት ምቹ የሆኑትን መልቀም ጀመረ። ይህን ሁሉ ነገር ሲያደርግ ሐሺም ቆሞ በንቀት እየተመለከተው ነበር። ከአሁን ይቅርታ ይጠይቀኛል፣ አባቱ ላደረገው ነገር ካሳን ይከፍላል እያለ እየጠበቀ ነበር። ነገር ግን ያ ወጣት ያሳየው ነገር ማንም ያልጠበቀው ነበር። ከተቀመጠበት ተነስቶ ሐሺምን ቀና ብሎ እየተመለከተው ይሄ ምስኪን አዛውንት አባቴ ምን አድርጎህ ነው በዚህ መልኩ ያሰቃየኸው? ሀብትና ንብረት ያለው ሰው እኮ ባህሪው እንዲህ መሆን የለበትም። በጭንቅላትህ እንጂ በንብረትህ ማሰብ የለብህም። ምናልባት እኔ አቅም ስለሌለኝ ምንም ላላደርግህ እችላለሁ፣ ነገር ግን በደልን የማይረሳው አላህ ግን አይተውክም ይለዋል። ሐሺምም የወጣቱን ንግግር ሲሰማ በጣም ተናደደ። የዛ መንደር ሰው አንዱ እንኳን ሊናገረው ይቅርና ቀና ብሎ የሚመለከተው አልነበረም። አንድ ፍሬ ወጣት ግን በዚህ መልኩ በሰዎች ፊት ሲናገረው ፊቱ በደም ተሞላ። እንዴት አይነት ንቀት ቢኖርብህ ነው ከኔ ጋር በዚህ ልክ የምትነጋገረው? ጥፋተኛው አባትህን መውቀስ ሲገባህ ጭራሽ ወደ እኔ ዞረህ ትጮኻለህ እንዴ? በኋላ ከባድና ያልጠበቅከው ነገር ሊደርስብህ እንደሚችል አታውቅምን? ይለዋል። ያ ጀግና ወጣት ግን ሐሺም ለሚናገረው ንግግር ሁሉ መልስን ከመስጠት አልተወገደም። ሰዎች ዘንድ መከበርን የምትፈልግ ከሆነ በመበደልና ሰዎችን በመጨኮን አይደለም። ፍትሃዊና ሰላም ያለው ሰው ስትሆን ሰው ሁሉ ይወድሃል። አሊያ ግን ሰው ይፈራሃል እንጂ ያጎነበሰልህና ቦታ የሰጠህ ሁሉ ይወድሃል ማለት አይደለም ይለዋል። የመንደሩ ሰዎች ሁሉ አፋቸውን ይዘው ይመለከታሉ። ሐሺምና ያ ወጣት በሚመላለሱት ምልልስ ሁሉም ፈዞ እየተመለከታቸው ነበር። ይህንንም ያስተዋለው ሐሺም ከዚህ በላይ ከሱ ጋር መነጋገር ራሱን ማስናቅ መስሎ ስለታየው ቦታውን ለቆ ለመሄድ ይወስናል። እንግዲህ አባትህን ይዘህ ሰብሰብ ብትል የተሻለ ይመስለኛል ይለውና ወጣቱንና ያንን ምስኪን አዛውንት ጥሎ ወደሚሄድበት ቦታ ላይ ይመለሳል። የመንደሩ ሰዎችም ጀግናው ወጣት ሳፊ ባሳየው ነገር በጣም ተደንቀው በሐሳቡ ተስማምተው ያሞግሱት ጀመር። የመንደሩ ሰዎች ሳፊን ይወዱታል። ከሰዎች ጋር ተግባቢ፣ ምንም ነገር የማይፈራ ደፋር በመሆኑ ይታወቃል። ማታ ላይም ሳፊ ምስኪን አባቱን ወደ ቤቱ አስገብቶት እንክብካቤ ያደርግለት ጀመር። ትኩስ ነገርን እያፈላ ያመጣለታል። አባቱ በወደቀበት ሰዓት አንድ እግሩ ላይ ቀለል ያለ ህመም ደርሶበት ነበር። ሳፊም ከአባቱ ጎን ቁጭ ብሎ ማውራት ጀመረ። ሳፊ አባቱ ላይ በደረሰበት ነገር በጣም ተናዷል። ሐሺም በዚህ ልክ ሰዎች ለምን እንደሚፈሩት፣ ለምን እንደሚያከብሩት፣ ሰዎች ያ ሁሉ ክብር እንደሚሰጡት ሲያውቅ በጣም ያናደደው ነበር። የሐሺም በደልና ግፍ የሱም ቀን ደርሶ በሱ አባት ላይ በመድረሱ እሱ እጅ ሊሰጥ አልፈለገም። ከአባቱ ጋርም እያወራ ሳለ ይሄ ሐሺም
በዚህ መልኩ እስከ መቼ ነው የሚቀጥለው? አባትም እባክህ እሱን ተወው፣ ነገ ሄደህ ይቅርታ መጠየቅ አለብህ፣ አሊያ የሚያደርስብን ነገር ከባድ ነው ይለዋል። በዚህ ሰዓት ግን የሳፊ ፊት በንዴት ይሞላል። አባቴ ምን እያልክ ነው? እንደዛ ዕቃህን አበላሽቶ አንተንም ጥሎ እንድትጎዳ ካደረገ በኋላ አይ ያንተ ጥፋት አይደለም የኛ ጥፋት ነው ብለን ይቅርታ እንድንጠይቀው ነው የምትፈልገው? በፍጹም ይሄንን አላደርገውም። እንደውም ላደረገብን በደል በምን አይነት መልኩ ላስከፍለው እያልኩ እኮ ነው እያሰብኩ ያለሁት ይለዋል። አባቱም ይህን ሲሰማ በጣም ደነገጠ። ልጄ ሆይ እባክህ ምንም ነገር እንዳታደርግ፣ እባክህ ከዚህ መጥፎ ሰው ጋር መጋፈጥ ማለት ቀላል አይደለም ይለዋል። ሳፊም አባቱን ሊያስጨንቁ አልፈለገም። እሺ በቃ እረፍት አድርጊልና እሱን ያስተኛዋል። ማታ ላይ ግን እሱ መተኛት አልቻለም። ሐሺም በአባቱ ላይ ያደረገው ነገር በጣም አናዶት ምን ማድረግ እንዳለበት እያሰበ ነበር። በሌላ በኩል ደግሞ ያ ኩራተኛው ሐሺም እሱም በተራው በጣም ተናዷል። እሱ ዘንድ የሚሰሩትንም ጠርቶ ይሄ ወጣት ማን ነው? እንዴት ቢነቀኝ ነው እንደዚህ የሚዳፈረኝ? ማን ነው ብሎ ይጠይቃል። አንዱም እንዲህ ብሎ መለሰለት፣ እሱም ሳፊ ይባላል፣ የዛ አዛውንት ልጅ ነው። እዛ መንደር ላይ ካሉ ሰዎች ደፋሩ፣ ጎበዝና አርቆ ሐሳቢ ነው። የመንደሩ ሰዎችም ይወዱታል። ለራሱ ሐቅ ሲል ከማንም ጋር ይጋፈጣል ብሎ ይመልስለታል። ሐሺምም ይህን ሲሰማ ፈገግ አለና ታዲያ ከቴ ጋር መጋፈጥ ምን ያህል ዋጋ እንደሚያስከፍለው አያውቅምና ነው? በገበያ ውስጥ እኮ ዝም ብዬው ሲሄድ ፈርቼው ወይም ደግሞ አዝኜለት እንዳይመስለው የማደርገውን ነገር እኔ ብቻ ነኝ የማውቀው። መጥቶ እግሬ ስር ወድቆ ይቅርታ ጠይቆኝ እኔ ጋር ስራ አሰራኝ እስካላለኝ ድረስ መቼም አልተወውም ይላል። ሐሺም ለካ ገበያ ውስጥ ከሳፊ ጋር ብዙ መልስ ያልተመላለሰው ለክብሩ ፈርቶ ነበር። ሳፊ ሁል ጊዜ የወሩ መጨረሻ ላይ የተወሰነ ስንዴና ገብስን ይዞ የቤቱ አከራይ ጋር ይሄድና እሱን ነበር የሚከፍለው። በዛን ወቅትም የቤት ኪራያቸው ደርሶ ስለነበር ለአከራያቸው የሚከፍለውን ስንዴና ገብስ ሞልቶ በጀርባው ላይ ተሸክሞ ወደ ቤቱ ያመራል። የአከራዩ ቤትም ደርሶ ሲገባ ውስጥ ላይ ሐሺምን ይመለከተዋል። በጣምም ይደነግጣል። ሐሺም እዚህ ምን ሊሰራ መጣ? የሆነ ሐሳብ ቢኖረው እንጂ ወደዚህ አይመጣም በማለት በጣም ተደናግጦ ይመለከተዋል። ነገር ግን ከሱ ጋር ቆሞ ማውራት አልፈለገም። የያዘውን ስንዴና ገብስ ለአከራዩ ካስረከበ በኋላ ወደ ቤቱ መመለስ ጀመረ። ወደ ቤት ሲመለስ ግን በተራመደ ቁጥር ፍርሃቱ እየጨመረ መጣ። የሐሺምን እዛ መመልከት ለመልካም ነገር እንዳልሆነ ገብቶታል። ምን አስበው ይሆን ሐሺም ወደዛ የመጣው? እኔንም እንደበደለኝ አከራዩንም ልበድለው ነው ወይስ ደግሞ ከኔ ጋር የተያያዘ ነገር ይሆን እያለ በማሰብ በጭንቀት ተሞልቶ ወደ ቤት መመለስ ይጀምራል። ብቻ ነገሩን አላህ ቀለል እንዲያደርግለት ለመልካም ነገር እንዲያደርግለት ዱዓ እያደረገ ወደ ቤት ይመለሳል። ወደ ቤትም ሲገባ አባት የተወሰነ አሞት ጋደም ብሎ ነበር። ለአባቱም የሚበላ ነገርን አቀረበለትና ቁጭ ብሎ ካጠገቡ ያጎርሰው ጀመር። ሳፊም ለአባቱ አባቴ ወይ ነገ ስራ እንዳትወጣ እረፍት አድርግ፣ ህመሙ ጭራሽ እንዳይብስብህ ነገ እረፍት አድርግና ሲሻለህ በቀጣይ ትወጣለህ ይለዋል። አባትም እሺ ይለውና በሳፊ ሐሳብ ይስማማል። ጠዋት ላይም ሳፊ ተነስቶ በቤት ውስጥ ጉድ ጉድ እያለ ሳለ የቤታቸው በር ይንኳኳል። በዚህ ጠዋት የቤታቸው በር ሲንኳኳ ሳፊ በጣም ደነገጠ። አባትም ልጄ ሆይ በሩን ክፈተው፣ ማን እንደመጣ ተመልከት ይለዋል። ሳፊም በሩን ከፍቶ ሲመለከት ያየውን ነገር ማመን አቃተው። በጣም ደነገጠ። ፊት ለፊቱ የቆመው ሐሺም ነበር። ሳፊ ሐሺም ዝም ብሎ ለወሬ ብቻ እንዳልመጣ ገብቶታል። በዚህ ጠዋት የመጣው የሆነ መጥፎን ነገር አስቦ እንደሆነም ገብቶታል። ምን ፈልገህ ነው ወደ ቤት የመጣኸው ብሎ ሐሺምን ይጠይቀዋል። ሐሺምም ይህንን ቤት ለቀህልኝ እንድትወጣ ፈልጌ ነው ይለዋል። ሳፊም ምን ማለት ነው ይሄ? የዚህ ቤት ባለቤት አይደለህ፣ አከራዩ እስካላለኝ ድረስ አንተ ስላልከኝ ብቻ ቤቱን ለቅቄ አልወጣም ይለዋል። ሐሺምም ከዚህ በኋላ ይሄ ቤት የኔ ነው፣ ቤቱን ከአከራይህ ገዝቼዋለሁ፣ ስለዚህ አሁን ቤቱን ለቀህ ውጣልኝ ይለዋል። ሳፊም ይህንን ሲሰማ በጣም ደነገጠ። እባክህ ታማሚ አባት አለብኝ፣ እኔ ብቻ በሆን ችግር አልነበረውም፣ ቦታ ፈልጌ አባቴን እስካመቻችለት ድረስ ለተወሰነ ቀን ታገሰኝ ይለዋል። ሐሺምም በፍጹም እኔም የምፈልገው እኮ መንገላታትህን ነው። ምን ያህል ያስቀመጥከው ገንዘብ የተማመንክበት ገንዘብ ቢኖርህ ነው እኔን እንደዛ የተናገርከኝ? ገና ይሄ የመጀመሪያ ቅጣቴ ነው። ገና ስቃይና ችግር ጥብስ ሲያደርግህ መተህ እኔ ዘንድ ይቅርታ ጠየቀህ እግሬ ስር እስካልተደፋህ ድረስ መቼም አልተውክም ይለዋል። ሳፊም ሐሺምን መለማመጥ አላቆመም። እባክህ አንድ ቀንም ቢሆን ስጠኝ፣ እቤትን ፈልጌ አባቴን እስካስቀምጠው ድረስ ታማሚ ነው አባቴ እባክህ እያለ ሳፊ ሐሺምን መለመን ጀመረ። ሐሺምም ደረቱን ነፍቶ እየሳቀ አየህ እንዲህ ስትለምን የሚያምርብህ፣ ደሃ ሲለምን እንጂ ሲኮራ አያምርበትም። አሁን ቶሎ ብለህ ቤቱን ለቀህ ውጣ፣
አለና ሰራተኞቹን ጠርቶ ወደ ውስጥ ገብተው በግድ እቃውን እንዲያወጡ ማድረግ ጀመረ። ሳፊም ይህንን ሲመለከት አላህን ፍሩ፣ በአላህ ይዣቸዋለሁ፣ እቃዬን አትንኩ፣ ማናችሁም እንዳታወጡ፣ ተው፣ ተቆጠቡ እያለ መጮህ ጀመረ። ነገር ግን ጩኸቱም ልፋቱም ከንቱ ነበር። የሐሺምን ትዕዛዝ ተቀብለው የቤቱን እቃ እያንገላቱ ማውጣት ጀመሩ። አባትም ከቤቱ ደጃፍ ላይ ቁጭ ብሎ መተከዝ ጀመረ። ጭንቅላቱን ወደ ታች አቀርቅሮ ጉልበቶቹን ወደ ደረቱ አስጠግቶ በእጆቹ በመያዝ ከዓይኖቹ እንባን ከማፍሰስ ውጪ ሌላ ምንም አማራጭ አልነበረው። ሳፊ ቆሞ ከሐሺም ጋር ይከራከራል። እባክህ ተው፣ እባክህ እያለ መለመኑን አላቆመም። ጩኸቱና ልመናው ከልፋት ውጪ ምንም ሊያተርፍለት እንደማይችል ያወቀውም ሳፊ የዛን ቀን ሌሊት አባቱን የት እንደሚያሳድረው ግራ ይገባዋል። የቤቱንም ዕቃ ሰብስቦ አባቱን ይዞ ያንን ቦታ ለቆ ለመሄድ ይወስናል። ሐሺም ሳፊ በዚህ ልክ ጎንበስ ብሎ እያለቀሰና እየተሰቃየ መሆኑን ሲመለከት በጣም ተደሰተ። ድምፁንም ከፍ አድርጎ እሱ እንዲሰማው በማሰብ መሳቅ ጀመረ። ሳፊም ዕቃዎቹን ሰብስቦ አባቱን ይዞ በየጎረቤቶቹና በሚያውቃቸው ቤቶች እያንኳኳ እባካችሁ ለዛሬ አሳድሩኝ እያለ መለመን ጀመረ። ነገር ግን አንዱም ሰው ሊያስጠጋው ፈቃደኛ አልነበረም። ሁሉም ለራሱ ሰግቷል። ሳፊን ቢወዱትም ቢያዝኑለትም ነገር ግን እሱን አስጠጋህ ተብለው እነሱም ከቤታቸው እንዳይፈናቀሉ እንዳይቸገሩ በማሰብ የመንደሩ ሰዎች ሁሉ የቤታቸውን በር ዘጉበት። አንዱም ሊያስጠጋው ፈቃደኛ እንዳልሆነ ያወቀውም ሳፊ በጣም አዘነ። ያለው አማራጭ በመንደሩ ጫፍ ላይ ወጥቶ አባቱን የሚያሳርፍበትን ቦታ መፈለግ ነበር። መንደሩንም ለቆ ሲወጣ ብዙ የተዘጉና የተተዉ ጎጆ ቤቶች ነበሩ። ከጎጆ ቤቱ የተሻለ ወዳለው አንድ ቦታ ላይ ይገባል። ጎጆ ቤቱ ከተተወ ስለቆየ በአቧራ ተሞልቷል። በየቦታውም ቀዳዳና በሩ ክፍት ስለነበር ኃይለኛ ነፋስ ይገባል። እንደምንም እሳት አቀጣጥለው እዛ ቁጭ አሉ። ስሞታቸውንና ቤቶታቸውን ለአላህ ከማቅረብ ውጪ ሌላ ምንም አማራጭ አልነበራቸው። ሌሊቱ በጣም ብርዳማና ኃይለኛ ነፋስ ቢኖርም በእሳቱ ራሳቸውን ለማሞቅ ከመሞከር ውጪ ሌላ ምንም አማራጭ አልነበራቸውም። በቀጣዩ ቀንም ሳፊ ወደ መንደሩ ተመልሶ መዟዟር ጀመረ። የመንደሩ ሰዎች ሁሉ የቤታቸው ደጃፍ ላይ ቆመው ይመለከቱታል። ሳፊም የመንደሩ ሰዎች ሁሉ በድንጋጤ መልኩ እየተመለከቱት መሆኑን ሲመለከት በጣም ግራ ተጋባ። ሌላ ደግሞ ምን ተፈጥሮ ይሁን በማለትም ስጋት ገባው። ሳፊ የሰው ማሳ ላይ ነበር ተቀጥሮ ይሰራ የነበረው። በማሳው ላይ የተወሰነ ቦታ ተሰጥቶት የራሱን እየዘራ የመሬቱ ባለቤቱንም መሬት እየዘራና እየተንከባከበ ለራሱም ትርፍን ያገኘ ነበር። አመጣጡም ወደ ራሱ ማሳ ሄዶ የደረሱ እህሎችን ለመውሰድና ለመሸጥ ነበር። ነገር ግን ወደ ቦታው ሲደርስ ያየውን ነገር ማመን አቃተው። እሱ የሚዘራበት ቦታ ብቻ ሙሉ ለሙሉ ወድሞ ነበር። ሳፊ ያየውን ነገር ማመን አቅቶት በጉልበቱ ተንበርክኮ ማልቀስ ጀመረ። ለመጀመሪያ ጊዜ ሳፊ ድምፁን ከፍ አድርጎ ማልቀስ ጀመረ። የመንደሩ ሰዎችን በጣም አዘኑለት። ወደሱ ጋርም ጠጋ ብለው እባክህ ተው፣ ማልቀሱ ምንም ጥቅም የለው። በዚህ ልክ ከሐሺም ጋር መዳፈርህ ጥሩ አይደለም። ሄደህ ይቅርታ ጠይቀው እባክህ። ይቅርታ መጠየቁ ቢከብድህም አባትህን አስብ። ምስኪኑ አባትህ ለሱ ስትል እባክህ ይቅርታ ጠይቀው እያሉ የመንደሩ ሰዎች ይለምኑት ጀመር። ሳፊ ሐሺምን ይቅርታ መጠየቅ አልፈለገም ነበር። ነገር ግን ከዛ ውጪ ሌላ ምንም አማራጭ አልነበረው። የመንደሩ ሰዎች አንዳቸውም ሊያስጠጉት ሊረዱት እንኳን ፈቃደኛ አልነበሩ። ስለዚህም ሳፊ ለአባቱ ሲል ሐሺምን ይቅርታ ለመጠየቅ ወሰነ። ከቤታቸው ተፈናቅለው የሚሰሩበትን ማሳ ተበላሽቶ የሚበሉትን አጥተው እንደገና ከሐሺም ጋር መዳፈርና መጋፈጥ አባቱን ከባድ ችግርና ጉዳት ላይ መጣል ሆኖ ታየው። ሐሺምንም ይቅርታ ለመጠየቅ ወሰነ። መጀመሪያ ያመራው ግን ወደ ቤት ነበር። ከያዘው የተወሰነ ሳንቲም የተወሰነ ዳቦን ገዝቶ ወደ ቤት ይመለሳል። ወደ ቤት ሲመለስ ግን ያየውን ነገር ማመን አቃተው። አባቱ መሬት ላይ ተዘርሮ ነበር። ወደ አባቱ ጋርም እየሮጠ ሄደ። አባቱንም አንስቶ ከአንድ ግድግዳ ጋር ካስደገፈው በኋላ እጁን በማንሳት አባቴ እያለ ይጠራው ጀመር። ነገር ግን በጣም በሚያሳዝን ሁኔታ ምንም ምላሽ አልነበረም። ሳፊ በጣም ደነገጠ። ድምፁን ከፍ አድርጎ አባቴ ተነስ፣ መጥቻለሁ እያለ መጮህ ጀመረ። ነገር ግን አሁንም ምንም ምላሽ አልነበረም። አባቱ መቼም ላይ መለስ ወደ ማይቀረው አኺራ እንደሄደም አወቀ። ሳፊ በጣም አዘነ። እንደገና ድምፁን ከፍ አድርጎ መጮህና ማልቀስ ጀመረ። ጌታዬ ሆይ ለምን በዚህ ልክ መበደላችን? ጌታዬ ሆይ የአባቴ እንዲህ መቸገር የመሞቱ መንስኤ በምን እንደሆነ ታውቃለህ። ጌታዬ ሆይ አንተ በሁሉም ነገር ላይ ቻይ ነህ። እኛን የበደለንን ሐሺም አንተው ተበቀልልን ጌታዬ ሆይ እያለ እጁን ከፍ አድርጎ ዱዓ እያደረገ ማልቀሱን ተያያዘ። በአባቱ መሞትም ልቡ በጣም ተሰብሮ እዛው ቁጭ ብሎ ለተወሰነ ሰዓታት አሳለፈ። አባቱንም አስተካክሎ አጥቦና ከፍኖ ከቀበረውም በኋላ
ይቅርታ ለመጠየቅ ያሰበውንም ሐሺም ይተወዋል። አባቴ ከሞተ ለምን ብዬ ነው ይቅርታ የምጠይቀው? ለሱ ብዬ ነበር። አሁን ደግሞ አባቴ ከጎኔ የለም። ስለዚህ መቼም ሐሺምን ይቅርታ አልጠይቀው። ነገር ግን እዚህ መንደር ላይ መቆየት አልፈልግም ይልና ያንን መንደር ለቆ ለማንም ሳይናገር የተወሰኑ ዕቃዎችን ይዞ ወደ ሌላ መንደር ያቀናል። በሌላ በኩል ሐሺም የራሱ ቅርብ አማካሪ የሆነ ሰው ከንብረቱ ሆኖ ውድ የሆኑ ንብረቶቹን የሚያስቀምጥበትን ቦታ ያውቅ ስለነበር ሐሺም በተዘናጋበት ሰዓት ንብረቱን ሙሉ ዘርፎት ይጠፋል። ይህንንም ባወቀ ሰዓት ሐሺም በጣም ይናደዳል። ወደ አማካሪውን ቤት ሄዶ እቤቱን ሙሉ ለሙሉ በእሳት ያቃጥለዋል። ሐሺም የሱን ቤት ብቻ ማቃጠል ብቻ አልነበረም፣ በሱ ጎረቤት የነበሩ ምንም ያላጠፉ ሰዎችንም የነሱንም ቤት ያቃጥል ጀመር። በዚህም ሰዎቹ በጣም ተደናገጡ። የገዛ ንብረታቸውን ሙሉ ለሙሉ ሲያጡ ዳኛው ዘንድ ሄደው ሐሺምን ሊከሱት ወሰኑ። ዳኛውም ይህንን ሲሰማ በሐሺም ተግባር በጣም ተናዶ ሐሺምን ያስጠራዋል። ሐሺምም የሰራው ጥፋት ከባድ እንደሆነ ስላወቀ ለዳኛው የገዛ ትልቅ ቤቱን በጉቦ መልኩ ሊሰጠው ቃል ይገባለታል። የሚገርመው ነገር ዳኛው በዚህ ልክ ሞኝና ጉቦን የሚቀበል አልነበረም። የሐሺም ተግባር በጣም አናዶት ስለነበር የመንደሩ ሰዎችን ለቅሶ ሊበቀልላቸው ይወሰናል። የገዛ ቤትህን በጉቦ መልኩ ስላቀረብክ ቤትህ ሙሉ ለሙሉ ይወረሳል። አንተ ደግሞ ለሰራኸው ጥፋት እስር ቤት እንድትወርድ ወስኛለሁ ይለዋል። ሐሺምም በዚህ መልኩ ለተወሰነ ዓመታት እስር ቤት ይውላል። ከእስር ቤትም ሲፈታ ወደ ንግዱ ለመመለስ ሲወስን አንዳቸውም ዞር ብለው ከሱ ጋር ንግድን ለመስራት ፈቃደኛ አልነበሩ። በዚህ መልኩም ቤት ውስጥ ስራ አጥ ሆኖ ቁጭ አለ። ከተወሰኑ ወራት በኋላም የሚወዳትና ትንከባከበው የነበረው ሚስቱ በጠና ትታመምበታል። እሷንም ለማሳከም የተቀሩ ሀብቶቹንም አወጣ። ነገር ግን የአላህ ውሳኔ አልቀረምና ሚስቱ ትሞትበታለች። በዚህም ሐሺም በጣም አዘነ፣ ልቡ በጣም ተሰበረ። ከሱ ጋር የቀረው እኔ ልጁ ብቻ ሆንኩኝ። ከዛን ጊዜ በኋላ ሐሺም አባቴ መተኛት አቃተው፣ በጭንቀት ተሞላ። ይሄ ሁሉ በደልና ግፍ የደረሰበት ሳፊ ላይ ባደረሰበት በደልና ግፍ እንደሆነም አወቀ። ቁጭ ብሎ ምናለ ሳፊን ምንም ባላደረግኩት፣ ምናለ ያ ሁሉ በደልና ግፍ በእኔ ላይ በሆነ፣ በደል ነው ለዚህ አበቃኝ፣ በደል እያለ መናገር ጀመረ። ከጊዜያት በኋላም ራሱን እየሳተ እያበደ መጣ። በደል በደል ከማለት ውጪ ሌላ ምንም አይናገርም። የመንደሩ ሰዎች አንዳቸውም እንኳን ሊረዱት ፈቃደኛ አይደሉም። ወይ እኔ ሳለቅስና ሲረበኝ ሲያዩ ነው ምግብንም የሚሰጡ ብሎ ያ ልጅ ስቅስቅ ብሎ ማልቀስ ጀመረ። እንባውንም መቆጣጠር አቅቶት ስቅ እያለው እንዲህ አለ፣ ወላሂ አሁንም ድረስ ሳፊን አግኝቼው ለአባቴ ይቅርታ ብጠይቅለት ምንኛ ደስ ባለኝ አለ። እቤቱ የጋበዛቸው መልከ መልካም ወጣትም አብሽር ልጄ፣ ሳፊ ብለህ የምትፈልገው ሰው አሁን ፊት ለፊትህ የተቀመጠው ነው ይለዋል። ከዛም እሱም ሳያስበው ማልቀስ ጀመረ። ይህንንም የሰማው ልጅ በጣም ደነገጠ። ቀና ብሎ እየተመለከተው ሳፊ ማለት አንተ ነህ? እርግጠኛ ነህ? እባክህ ይቅርታ አድርግልኝ ለአባቴ እባክህ እያለ ድጋሚ ማልቀሱን ቀጠለ። ወጣቱም አዎ ሳፊ ማለት እኔ ነኝ፣ አንተ እኮ ምንም ያጠፋው ጥፋት የለም፣ ማልቀስም አይገባህም። ያ ሁሉ በደልና ግፍ ያደረገው አባትህ አላህ እስካሁን ድረስ ባለው ጊዜ ቀጥቶታል። አባትህ ለሰራው ድርጊት የእጁን ያገኘው፣ አንተ ግን ምንም ጥፋት የለብህም፣ ይቅርታ መጠየቅም አይገባህም። መሐሪ የሆነ ጌታ አላህ እያለ ወደሱ እውነተኛ መመለስን ተመልሶ አላህ ይቅርታውን የሚቀበለው ከሆነ እኔ ለምን ይቅርታ አላደርግለት? ይቅርታ አድርጌለታለሁ። ወላሂ በዚህ ልክ እሱን እንደዚህ ያገኘዋለሁ ብዬ አልጠበቅኩም ነበር። ሱብሃንአላህ፣ የአላህ ነገር በጣም ይገርማል። አሁን አባትህ የሚታከምበትን ንብረት ሙሉ ሸፍንልሃለሁ። ከአይምሮ ህሙማኖች ጋር ሆኖ እንክብካቤ እንዲደረግለት የሚያስፈልገውን ወጪ ይከፍላለሁ። አንተ ግን ለአባትህ ብለህ ይህ ሁሉ መሰቃየት አይገባህም ነበር። ነገር ግን አባት ሐቅ አለውና ያደረግከው ነገር ሁሉ አላህ ይቀበለ። እስካሁን የተቸገርከውን በአላህ ፍቃድ ይበቃል። ከዚህ በኋላ እኔ ጋር እየኖርክ ስራ እንድትሰራ አደርጋለሁ። እስከ መቼ የሰው ፊት እየገረፈህ ከሰው እየከጀልክ? እኔም ይህን ህይወት አሳልፌዋለሁ። አላህ የወደደ ባሪያውን መቼም ቢሆን ተበድሎ አይተወው፣ መጨረሻውን ያሳምርለታል። ከኔ ጋር እየሰራህ ትልቅ ሰው ስትሆን ደግሞ አባትህን ራስህ በራስህ መንከባከብ ትጀምራለህ። ሱብሃንአላህ፣ የዛሬው ታሪካችን በጣም መሳጭ እንደሆነ ተስፋ አደርጋለሁ። መቼም ቢሆን ሰውን መበደል የለብንም። የበደልነው አካል እጁን ከፍ አድርጎ እያለቀሰ ዱዓ ካደረገብን አላህ ያቺን ዱዓ መቼም እንደማይመልሳት በአላህና በሰውየው መካከል ምንም ግርዶ እንደሌለ ልናውቅ ይገባል። ይህን ያልኩት እኔ ሳልሆን ነቢያችን ሰለላሁ ዐለይሂ ወሰለም ነው ያሉት። አላህም በተከበረ ቃሉ ላይ አመን ዩጂቡል ሙጠረ ኢዛ ደዓህ፣ የተቸገረን ሰው ዱዓ የሚቀበለው ማን ነው? የአላህን መላእክተኛ ኢተቁ ዳዕወተል መዝሉም ፈኢነሁ ለይሰ በይነሁ ወበይነ አላህ ሒጃብ፣
የተበዳይን ዱዓ ፍሩ፣ በሱና በአላህ መካከል እኮ ግርዶ የለም። አላህ ወዲያውኑ የሚቀበላት ማለት ነው። አላህ ሱብሓነሁ ወተዓላ ከመበደልም ከመበደልም አላህ ይጠብቀን። ታሪኩ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አስተያየትም ካላችሁ ኮሜንት ስራ አስቀምጡልን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። አሰላሙ አለይኩም ወራህመቱላህ። ሰሞኑ በአላህ ፍቃድ በተወሰነ መልኩም እየተንቀሳቀስን እንደሆነ ታውቃላችሁ። ለስጦታ የሚሆኑ የሚያማምሩ ፓኬጆችን በማዘጋጀት ጀለቢያዎች፣ ሽቶዎች፣ ሰዓቶች፣ ጫማዎች ብቻ ለስጦታ የሚሆኑ እቃዎችን ትዕዛዝ እየተቀበልን በማድረስ ላይ እንገኛለን። ይህም እንዳለ ሆኖ በአላህ ፍቃድ ትንሽ ከፍ ልናደርገው አስበናል። ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ሰው ማንኛውንም እቃ በሂላል በኩል በማዘዝ ወደምትፈልጉበት ቦታ ልናደርስላችሁ ወስነናል። በተወሰነ መልኩም አንዳንድ እህቶች ከውጭ ሆነው አዘውን ለሚፈልጉት ሰው በአላህ ፍቃድ አድርሰንላቸዋል። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። እኛን አምናችሁ እያዘዛችሁ የሰው መለወጥ የሚያስደስታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ።